እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የነርቭ ጥገናን የሚደግፈው ማታ ከመተኛታችን በፊት መውሰድ ያለብን አንድ የሻይ ማንኪያ ድንቅ ውህድን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ። ይህ ቪዲዮ እንዳያመልጣችሁ፣ ሌሎችም ደግሞ እንዲማሩበትና እንዲያውቁት ሁላችሁም በቅንነት በቅድሚያ ላይክ እና ሼር ማድረጋችሁን አትዘንጉ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የነርቭ ጉዳት በአንድ ጀንበር በፍጹም አይድንም። ይህን ማወቅ ያስፈልጋል እውነታውን። ነገር ግን የተወሰኑ ንጥረ ነገሮች የነርቭ ጥገናን ይደግፋሉ፣ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳሉ፣ እናም በቋሚነት ጥቅም ላይ ሲውሉ በተለይም በምሽት የነርቭ መልእክት ልውውጥን ያሻሽላሉ። የነርቭ ጥገናን የሚደግፈውን ከመተኛታችሁ በፊት አንድ የሻይ ማንኪያ እርድን ከቁንዶ በርበሬ ጋር በትክክል ብትወስዱ የሚፈውሰውን ነርቮችን ከመጠን በላይ የሚያነቃቃውን ድንቅ ውህድን እንመለከታለን። ይህ በትክክል ጥቅም ላይ ሲውል ለነርቭ ብግነት ወይም ደግሞ ኢንፍላሜሽን እናም ለዳግም እድገት በጣም በጥናት የተደገፉ የተፈጥሮ ረዳቶች ከሆኑት ውስጥ አንዱ ድንቅ ቅመም ነው። ነርቮች ለምን ይጎዳሉ የሚለውን እስቲ ልንገራችሁ። ነርቮቻችን በዋነኝነት የሚጎዱት ስር በሰደደ ብግነት ወይም ደግሞ ኢንፍላሜሽን፣ በኦክሲዲቲቭ ስትረስ፣ በደካማ የደም ዝውውር፣ የደም ስኳር ጉዳት ካለ በስኳር በሽታ አማካኝነት፣ የቫይታሚንና የቅባት እጥረት ካለብን ነርቮቻችን ይጎዳሉ። የተጎዱ ነርቮች ደግሞ በትክክል አንዳንድ ተግባራቶችን ማከናወን ይቸገራሉ። መልእክቶችን በትክክል መላክ፣ የመከላከያ ማይሊን ሽፋናቸውን መጠገን እናም በነርቭ ዙሪያ ያለውን ብግነት ወይም ደግሞ ኢንፍላሜሽንን ማረጋጋት ይሳናቸዋል። ታዲያ እርድ በትክክል በእነዚህ ነጥቦች ላይ ነርቮቻችንን ይረዳል ማለት ነው። እርድ የነርቭ ጥገናን እንዴት እንደሚደግፍ ልንገራችሁ። አንደኛ፣ የነርቭ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። በእርድ ውስጥ የሚገኘው ንቁ ውህዱ ኩርኩሚን የተቆጣ የነርቭ ህብረ ህዋሳትን ያረጋጋል። አነስተኛ ብግነት ወይም ደግሞ ኢንፍላሜሽን አለ ማለት አነስተኛ የሆነ ህመም፣ መደንዘዝና ማቃጠል ማለት ነው። ችግሩን ይቀንሰዋል ማለት ነው። ይህ በተለይ ለስኳር በሽታ፣ የነርቭ ህመም፣ ለዲያቤቲክ ኒውሮፓቲ ለምንለው የመቀመጫ የነርቭ ህመም፣ የተጨመቁ ነርቮችና ከጉዳት በኋላ ለመጣ የነርቭ ህመም በጣም ጠቃሚ ነው። ሁለተኛ፣ ነርቮቻችንን ከተጨማሪ ጉዳት ደግሞ ይከላከላል። ኩርኩሚን ኃይለኛ የሆነ አንቲኦክሲዳንት ነው። የነርቭ ሴሎችን ከኦክሲዲቲቭ ስትረስ ይጋርዳል። የነርቭ መበላሸት ሂደትንም ያዘገያል። ሶስተኛ፣ የማይሊን ጥገናን ይደግፋል። ማይሊን በነርቮች ዙሪያ ያለ መከላከያ ሽፋን ነው። ማይሊን ሲጎዳ ነርቮቻችን እንዲሁም ደግሞ ሰውነታችን ደንዝዞ ድካም የመሰማትና የኤሌክትሪክ አይነት ህመም ይኖራል ማለት ነው። እርድ ታዲያ በበሽታ መከላከል ስርዓት የሚነሳ የማይሊን ጉዳትን ለመቀነስ ይረዳል። ለነርቮች ዳግም መፈጠር ምቹ የሆነ ሁኔታን ይደግፋል ማለት ነው። አራተኛ፣ ወደ ነርቮች የሚሄድ የደም ዝውውርንም ያሻሽላል። የተሻለ የደም ዝውውር አለ ማለት ተጨማሪ ኦክስጅንና ንጥረ ነገሮች ለነርቮቻችን ይደርሳሉ ማለት ነው። ይህ በእረፍት ጊዜ ማለትም በእንቅልፍ ወቅት ነርቮች በፍጥነት እንዲድኑ ወይም እንዲታደሱ ይረዳል። አምስተኛ ደግሞ እርድ በምሽት ጊዜ ለነርቭ ጥገና ወሳኝ እናም በጣም አስፈላጊ ነው። ምክንያቱም በምሽት ብግነት ወይም ደግሞ ኢንፍላሜሽን በተፈጥሮ ይቀንሳል። የእድገትናም የጥገና ሆርሞኖችም ይጨምራሉ። ነርቮችም በጥልቅ እንቅልፍ ጊዜ በተሻለ ሁኔታ ይታደሳሉ። ታዲያ ከመተኛት በፊት እርድን መውሰድ ይህንን የተፈጥሮ የጥገና ሂደትን በከፍተኛ ሁኔታ ይደግፋል ማለት ነው። ታዲያ እንዴት መውሰድ እንደሚቻል ደግሞ ልንገራችሁ፣ ውጤታማው መንገድ ማለት ነው። ምርጡ ዘዴ በጣም ውጤታማ የምንለው ከቻላችሁ
የእርድ ወተትን መጠጣት ነው። ማታ ላይ ከግማሽ እስከ 1 የሻይ ማንኪያ የእርድ ዱቄት፣ ትንሽ ቁንጥጫ ቁንዶ በርበሬ ግዴታ ነው። ሞቅ ያለ ወተት የላም ወይም ደግሞ የእጽዋት ወይም ደግሞ ወተት የማይስማማችሁ ከሆነ ሞቅ ያለ ውሃን ማድረግ ትችላላችሁ። ይህንን አንድ ላይ አርጋችሁ አዋሃዳችሁ ከመተኛታችሁ ከ30 እስከ 60 ደቂቃ በፊት መጠጣት ነው። ታዲያ ቁንዶ በርበሬ የኩርኩሚን በእርድ ውስጥ የሚገኘውን ንቁ የሆነ አንቲ ኢንፍላማቶሪ ውህዱን እስከ 2000% ይጨምረዋል ማለት ነው። ስለዚህ በሰውነታችን በእርድ ውስጥ ያለ ንቁ ውህዱ አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነት የምንለው ኩርኩሚን በአግባቡ በሰውነታችን የማይመጠጥ ከሆነ ጥቅም የለውም። ያ ደግሞ እንዲሰራ ምን ያስፈልጋል? ቁንዶ በርበሬ ያስፈልጋል ማለት ነው። ከቻላችሁ 1 የሻይ ማንኪያ የወይራ ዘይትንም መጨመር ትችላላችሁ። ታዲያ የተሳሳቱ መንገዶች ደግሞ ይህንን ስትወስዱ እርድ ብቻውን ያለ ቁንዶ በርበሬ በፍጹም አይወሰድም። በቀዝቃዛ ውሃ የምትወስዱ ከሆነ ውሃው ለብ ያለ መሆን አለበት፣ ወይም ደግሞ ለብ ያለ ወተትን መጠቀም አለባችሁ። እንዲሁም ከፍተኛ መጠን መውሰድም ስህተት ነው። ግማሽ የሻይ ማንኪያ ወይም ደግሞ 1 የሻይ ማንኪያ በቂ ነው። እንዲሁም ደግሞ ፈጣን የሆነ ውጤትን መጠበቅም ስህተት ነው። በአንድ ጀንበር ምንም የሚፈጠር ድንቅ ነገር የለም። በዘላቂነት ስትጠቀሙ ግን ለውጡን ትመለከታላችሁ ማለት ነው። ታዲያ ምን አይነት መሻሻሎችን ታስተውላላችሁ? መጠቀም በጀመራችሁ ከ1 እስከ 2 ሳምንታት በኋላ የማቃጠል ወይም የመደንዘዝ ስሜት ይቀንሳል። ቀለል ያለ የህመም እፎይታ፣ የተሻለ የእንቅልፍ ጥራትም ይኖራችኋል። መጠቀም በጀመራችሁ ከ3 እስከ 6 ሳምንታት በኋላ ደግሞ ህመም የመሰማት ችሎታ ይቀንሳል። እንዲሁም ደግሞ አንዳንድ የመስማት ችሎታችሁ ይሻሻላል። መልእክቶችን እያስተዋላችሁ ትመጣላችሁ። የመደንዘዝ ስሜትም ይቀንሳል። በምሽት ደግሞ የተሻለ የነርቭ ምቾትም ይሰማችኋል። መጠቀም በጀመራችሁ ከ2 እስከ 3 ወራት በኋላ ደግሞ የሚታይ የነርቭ ተግባር ድጋፍን ታስተውላላችሁ። ምክንያቱም የታከመ ከሆነ ማለት ነው። ታዲያ ከጥሩ አመጋገብና የደም ስኳር ቁጥጥር ጋር ሲጣመር እርድ በተሻለ ሁኔታ በከፍተኛ ሁኔታ ይሰራል ማለት ነው። ታዲያ ምን አይነት ሰዎች ደግሞ ከዚህ የበለጠ ይጠቀማሉ ካላችሁ፣ የስኳር በሽታ የነርቭ ህመም ያለባቸው፣ ከእድሜ ጋር የተያያዘ የነርቭ ድካም የገጠማቸው፣ የመቀመጫ ነርቭ ህመም ያለባቸው፣ የእጅ ወይም ደግሞ የእግር መደንዘዝ የገጠማቸው፣ ከብግነት ወይም ደግሞ ከኢንፍላሜሽን ጋር የተያያዘ የነርቭ ህመም ያለባቸው ይበልጥ ይጠቀማሉ። ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? አንዳንድ የጤና ችግር ካለባችሁ እርድን ማስወገድ ወይም ደግሞ መገደብ ወይም በልኩ መጠቀም ያስፈልጋል። የሐሞት ጠጠር ወይም ደግሞ የሐሞት የቧንቧ መዘጋት ችግር ካለ፣ የደም መፍሰስ ችግሮች ከገጠማችሁ፣ የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ፣ ከባድ የሆነ የጨጓራ ቁስለት ካለባችሁ፣ እንዲሁም ደግሞ እርግጠኛ ካልሆናችሁ ግማሽ የሻይ ማንኪያን ተጠቀሙ። ከዚያ በላይ በፍጹም አትውሰዱ። አስፈላጊ ደጋፊ ልማዶች። እርድ ደግሞ በተሻለ ሁኔታ እንዲሰራ ከፈለጋችሁ በምሽት ስኳርን አስወግዱ። የተረጋጋ የደም ስኳርን ጠብቁ። በቂ ቫይታሚን ቢ12ን ማግኘትም ይኖርባችኋል። ለነርቫችን ጥገና ጤናማ ቅባቶችን፣ የወይራ ዘይት፣ ለውዝና አሳን በአመጋገባችሁ ውስጥ ደግሞ ማካተት ያስፈልጋል ማለት ነው። በአጠቃላይ እርድ የተቆረጡ ነርቮችን በተአምር መልሶ አያሳድግም። ነገር ግን ነርቮቻችን እንዲረጋጉ፣ በዝግታ እንዲጠገኑ፣ በጊዜ ሂደት በተሻለ ሁኔታ እንዲሰሩ ይረዳቸዋል። ቀጣይነት ከከፍተኛ መጠን ይበልጣል። ስለዚህ ምንጊዜም ቢሆን ኮንሲስታንስ ወይም ደግሞ ቀጣይነት ሊኖራችሁ ይገባል። ምክንያቱም 1 ቀንና 2 ቀን ተጠቅማችሁ ተአምርን በፍጹም አትመለከቱም ማለት ነው። ስለዚህ በቀጣይነት ተጠቅማችሁ ለውጡን መመልከት ወይም ማየት ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ።
ቻው ቻው።